የባለ ሀብቱ ሚስት ደጋግሞ ያባልጋትና ሁለቱም በፍቅር ይወድቃሉ። ከዛም በመሃላቸው ያልጠበቁት ነገር ሲከሰት የዛሬው ፊልማችን ያሳየናል። በፊልሙ የመጀመሪያ ትዕይንት አንድ ማርቲን የተባለ ወጣት ከቤተሰቦቹ ጋር ጊዜ ለማሳለፍ ወደዚች ደስ የምትል ባህር ዳርቻ ወዳላት ከተማ ይመጣል። ከዛም ወደሚያርፉበት ቤት እቃቸውን ካስገቡ በኋላ ማርቲን አንድ ጓደኛው ከተማው ውስጥ ስለሚኖር ወደሱ ይሄዳል። ጓደኛውም ወደዚህ የባህር ዳርቻ በጣም ብዙ ቆንጆ ሴቶች እንደሚመጡ ይነግረዋል። ከዛም ጓደኛው ወደሚሰራበት መጠጥ ቤት ይዞት ይሄድና ማርቲን በቆመበት የመጠጥ ቤት የሥራ ልብሱን ያለብሰዋል። ትንሽ ከቆየ በኋላ ወደ ቤቱ ይሄድና እናቱን ሲጠራት ማንም አቤት የሚለው ሰው አልነበረም። ከዛም ማርቲን ቤት ውስጥ ማንም እንደሌለ በመረዳት መስኮቱን ይከፍተዋል። መስኮቱንም ሲከፍተው አንድ ሊና የምትባል በጣም ቆንጆ ሴት ከባሏ ጋር ወደ ቤት ስትገባ ይመለከታታል። ቤቷም ከገባች በኋላ ቀና ስትል ማርቲን በመስኮት ሲያያት ይገጣጠማሉ። ከዛም ማርቲን በጣም በመደንገጥ ይደበቃታል። ትንሽ ቆይቶም ሳይክሉን ይዞ ከቤት ሲወጣ የባለ ሀብቱ ሚስት ጫማዋ ቆሽሾባት ቁጭ ብላ እያጸዳች እያለ ሁለቱም በመመሰጥ በጣም ይተያያሉ። ከዛም ጓደኛው ጋር በመሄድ ትንሽ ቢራ እየጠጡ ከቆዩ በኋላ ወደ ቤቱ ይመለሳል። የማርቲን አባትም ይመለከተውና ጮክ ብሎ በመጣራት ና አዲስ የገቡ ጎረቤቶቻችንን ተዋውቃቸው ብሎ ያስተዋውቀዋል። የቆንጅየዋ ባልም ኤሊዮት እንደሚባል ነግሮት ይተዋወቃሉ። ከዛም ስለ ጀልባ ወሬ ያነሱና ባለሀብቱ አዲስ ጀልባ ስለገዛ ጀልባው ላይ የሚሰሩ አንዳንድ ስራዎችን እንዲሰራለት ይጠይቀዋል። ማርቲንም የባለሀብቱን ጥያቄ በመቀበል በቀጣዩ ቀን ጀልባውን ለመጎብኘት ወደ ባህር ዳርቻው ይሄዳሉ። ታዲያ በዛ ሰዓት እየዋኘች የነበረችው ሊና ከውሃ ውስጥ አማላይ ሆና ስትወጣ ይመለከታታል። በመቀጠልም ሰውነት ወደሚያሳየው የእንጨት አጥር ወዳለው ሻወር በመግባት ሙሉ ልብሷን አውልቃ መታጠብ ትጀምራለች። ማርቲንም በገላዋ በጣም ተማርኮ እያፈጠጠባት እያለ ባለሀብቱ ባሎ ይመጣና ጀልባውን ወደድከው ብሎ ይጠይቀዋል። እሱም አሪፍ ነው ምንም አይልም በማለት ይመልስለታል። በመቀጠልም ባለሀብቱ ለማርቲን በስራ ምክንያት ከከተማ ሊወጣ እንደሆነ ይነግረዋል። ከዛም ጀልባውን በደንብ አድርጎ እንዲንከባከብለትና ለዚህም ስራው $20 እንደሚከፍለው ይነግረውና በመስማማት ይለያያሉ። ማርቲን ማታ ላይ ወደ ክፍሉ ገብቶ ድጋሚ በመስኮት ወደ ሊና ቤት ሲመለከት ልብሷን እየቀየረች ይመለከታታል። ነገር ግን ብዙም ሳይቆይ ባሏ ይመጣና እየደበደበ ሲደፍራት ይመለከታል። በነጋታውም እንደለመደው በመስኮት ሲያጮልቅ ሊና ቦርሳ ይዛ ከቤት ስትወጣ ይመለከታታል። ከዛም ከውጪ ኃይለኛ ጩኸት ይሰማና እየሮጠ ይወጣል። ጩኸት ወደ ሰማበት ቦታ ሮጦ ሲሄድ ሊና ነበረች። ምን ሆነሽ ነው ብሎ ሲጠይቃት መኪናዋ ውስጥ ሸረሪት እንዳየች ትነግረዋለች። ከዛም ሸረሪቱን ፈልጎ መሬት ላይ ረግጦ ይገለዋል። መኪናዋንም ካስተካከለላት በኋላ እንደሚሰራ ቼክ ላርገው ብላ በጣም ተጠግታ ታማልለዋለች። ከዛም ደስ ብሎት ወደ ጓደኛው በመሄድ ዛሬ የተፈጠረውን ነገር ይነግረዋል። በመቀጠልም ጓደኛው ባሏ ቀላል ሰው እንዳልሆነና እንዲጠነቀቅ ይነግረዋል። ወደ ቤቱ አምሽቶ ሲመለስ ሊና ውጪ ላይ ቁጭ ብላ ነበር። ከዛም ሳላውቅ ከውጭ ሆኜ በሩ ተዘጋብኝ፣ ከኋላ የመስታወት መግቢያ መስኮት ስላለ እሱን ሰብረ ገብተ ቤቱን ክፈትልኝና እኔ በበሩ ገባለሁ ትለዋለች። ከዛም መስኮቱ ጋር ሄደው በድንጋይ መስታወቱን ይሰብረውና ወደ ውስጥ ገብቶ በሩን ይከፍትላታል። ከዛም ሊሄድ ሲል ዝናብ ስለሆነ ትንሽ ቆይ ትለውና ወደ ውስጥ አስገብታ ቢራ ሰጥታው ማውራት ይጀምራሉ። ማርቲን ሆዱ ጋር መስታወት ቆርጦት ስለነበር እስኪ ሆድህ ጋር የቆረጠህን ልጥረግልህ ብላ ቲሸርቱን ከፍ አድርጋ እየጠረገችለት ስሜት ቀስቃሽ በሆነ ድምፅ ማውራት ጀመረች። እሱም ራሱን መቆጣጠር ስለከበደው ተጠግቶ ይስማታል። ስሟትም ከጨረሰ በኋላ የመጀመሪያ ነው ብዙም አልችልም አይደል ሲላት ችግር የለውም እኔ አስለምድሃለሁ ብላ ድጋሚ ሳመችው። በሁለተኛው ሲሳሳሙም ግን በጣም አሪፍ ሆኖላቸው ነበር። ከዛም በጣም ደስ የሚል ጊዜ ያሳልፋሉ። በነጋታውም ተነስተው እዛው አልጋ ላይ ትንሽ ካወሩ በኋላ ማርቲን ተነስቶ ወደ ቤቱ በመሄድ ልብስ ቀይሮ ጓደኛው ጋር ይሄዳል። ከዛም ማታ ስልክ ያላነሳው ከሊና ጋር ሆኖ እንደሆነ ይነግረውና ወደ ውሃው ገብተው መዋኘት ይጀምራሉ። ከዛም ቀን ጀምሮ ማርቲንና ሊና በተደጋጋሚ እየተገናኙ ወሲብ መፈጸማቸውን ቀጠሉ። በአንድ ቀንም ማርቲን ባለሀብቱ የሰጠውን ስራ ጀልባው ላይ ሆኖ እየሰራ እያለ ወደ ውስጥ ይዘው በመግባት የለመዱትን ነገር ያደርጋሉ። በነጋታውም ማርቲን በሳይክሉ ወደ ሱቅ ይሄዳል። ውስጥ ሲገባም ሊናን ይመለከታታል። ከዛም በጀርባ በኩል ወዳለው በረንዳ ይወጡና በጣም ስሜት ውስጥ በመግባት ልብሳቸውን ከስር ብቻ በማውለቅ ነገሩን እዛው መፈጸም ይጀምራሉ። ከዛ ግን የሊና ባል ሲጠራት ድምፁን ይሰሙና ደንግጠው ድምፅ ሳያሰሙ እዛው ይቆያሉ። ካጠገባቸው እስኪሄድ ትጠብቅና ልብሷን አርጋ በመውጣት ምንም ሳይጠረጥር ታመልጠዋለች። በኋላ ላይ ባልየው ማርቲንን ይጠራውና ጀልባው ላይ እንዲሰራ ያዘዘውን ነገሮች እንዳልጨረሰና በደንብ ጠንክሮ መስራት እንዳለበት ይመክሯል። ከዛም በቅርቡ ድጋሚ ለስራ ከከተማ እንደሚወጣ ሲነግረው ማርቲን በጣም በመደሰት በፍጥነት ሊና ጋር
በመሄድ አብሯት ይተኛል። ከዛም አልጋው ላይ ሆነው ባሏ በጣም ጨካኝ ሰው እንደሆነ ትነግረውና ስልክ አውጥታ ትሰጠዋለች። ለምን እንደሰጠችውም ሲጠይቃት እኔ እናንተ እንድንገናኝ ይረዳናል ትለዋለች። በሌላ ቀን ምሽትም ሊና ለማርቲን በመደወል እያለቀሰች ባሏ እንደደበደባት ስትነግረው ጊዜ ሳያጠፋ እየሮጠ ወደ እሷ ቤት ይሄዳል። ከዛም የተፈጠረውን ለፖሊስ መናገር አለብሽ ሲላት በፍጹም ያን ማድረግ እንደማትችል ትነግረውና ወደ ቤት አስገብቷት ይሄዳል። በነጋታውም ሊና ወደ ማርቲን ደውላ ፀሐይ እየሞቀች እንደሆነና እንዲመጣ ትጠይቀዋለች። እሱም ስራውን ትቶ ወደ እሷ በመሄድ እንደተለመደው ደስ የሚል ጊዜ ያሳልፋሉ። ከዛም ከሱ ጋር ስትሆን ነፃነት እንደሚሰማትና ባሏ ከመጀመሪያ ሚስቱ ጋር አሁንም እንደሚማግጥ በዚህም ምክንያት ልትፈታው እንዳሰበች ትነግረዋለች። በሌላ ቀንም ሊና መጥፎ ነገር እንደተፈጠረ ቴክስት ታረግለታለች። ከዛም ደንግጦ ክፍሉ ገብቶ ሲደውልላት ቤቱ ገብታ ከኋላው ነበረች። ሊናም በድንጋጤ ውስጥ ሆና ወደ እኔ ቤት ቶሎ መሄድ አለብን ታስፈልገኛለህ ትለውና ይዛው ወደ ቤቷ ይሄዳሉ። ቤት ከገቡም በኋላ ከባሏ ጋር በተፈጠረ አለመግባባት እንደተጣሉና ደብድቦ ሲያንቃት ራሷን ለማዳን ስትል ጭንቅላቱን ስትመታው እንደሞተባት ታስረዳዋለች። የዛን ቀን ማታም ምንም እንዳልተፈጠረ ለማስመሰል እሱ ስራ ሄዶ ሲመለስ ሊና ከቤተሰቦቹ ጋር ቁጭ ብላ ይመለከታታል። ይህም በማድረጓም ማርቲን ይናደድባትና ትቷቸው ወደ ክፍሉ ይገባል። ትንሽ ቆይታም ወደ ቤቷ ስትሄድ ማርቲን ተከትሏት ይሄድና ለምን እንደዚህ ያረግሽ ብሎ ይጠይቃታል። እሷም ቤቱ እንደጨነቃትና ትንሽ ራሴን ላዝናና ስለፈለግኩ ቤተሰቦች ጋር ሄጄ ጊዜ አሳለፍኩ ብላ ለዛም ይቅርታ ትጠይቀዋለች። ከዛም እሱ ለምን ለፖሊስ አደጋ እንደተፈጠረ አድርገን አንናገርም ሲላት እሱ እንደማይሆን ትነግረዋለች። ማርቲን ትንሽ ሲያስብ አንድ ሀሳብ ይመጣለትና የባሏን ሬሳ ተሸክሞ መኪና ውስጥ በማስገባት ወደ ጀልባው ይዞት ይሄዳል። ፖሊሶችም ሲጠይቋት ከባሌ ጋር ትንሽ እንደተጨቃጨቅን ተናዶ ከቤት በመውጣት ጀልባውን አስነስቶ ሄደ እንድትል ያስጠነቅቃታል። ከዛም ማርቲን በጀልባው ባሏ እየነዳው እንደሆነ በማስመሰል ይዞት መሄድ ጀመረ። በዛን ሰዓትም አንድ ሴኩሪቲ ጮክ ብሎ እንዲያቆም ቢጮህበትም ዝም ብሎት ይሄዳል። በነጋታውም ፖሊሶች ጀልባውን ከበው እየመረመሩ ነበር። ማርቲን ክፍሉ ውስጥ ሆኖ በመስኮት ሲመለከት ፖሊሶች ሊናን እያናገሯት ያያል። ይህንንም ሲመለከት ማታ ላይ ምን እንዳደረገ እያስታወሰ በጣም መፍራት ይጀምራል። ማታ ያደረገውም ሬሳውን ተሸክሞ በጀልባው ወስዶ አደጋ እንዲመስል ጭንቅላቱን ከእንጨት ጋር በኃይል ያጋጨዋል። ከዛም አልኮል ላዩ ላይ በመድፋት ሲጋራ ለኩሶ ያነደዋል። ከዛም ዘሎ ውሃ ውስጥ በመግባት ወደ ቤቱ ይመለሳል። ከቆይታ በኋላም አንድ አስፈሪ መርማሪ ወደሱ ከተማ ስትመጣ እንመለከታለን። መርማሪዋም ከፖሊሶቹ ጋር ሆና የባለ ሀብቱ የኢንሹራንስ ገንዘብ እንዳለ ወደ ሊና አካውንት እንደሚገባና ይህንን ምርመራ በደንብ ማካሄድ እንዳለባቸው ትነግራቸዋለች። በቀጣይ ቀንም ቢሮ ውስጥ ሆና ሊናን በማስጠራት ከሌሎች ሰዎች ጋር ትተኝ ነበር እንዴ ብላ ትጠይቃታለች። ሊናም ከማንም ጋር ተኝታ እንደማታቅ ትመልስላታለች። ፖሊሶቹ ሰፈር ውስጥ ዞር ዞር በማለት መረጃ እየሰበሰቡ እያለ የዛን ቀን ጀልባውን ለማስቆም የሞከረው ሴኩሪቲ የሚጠረጥረው ነገር እንዳለ ይነግራቸውና መረጃ ይሰጣቸዋል። አዲሷን ፖሊስ ማርቲን የዛኔ ሰብሮ የገባበትን መስኮት ታገኘዋለች። ሌሎች ፖሊሶችም የማርቲን ጓደኛ ጋር በመሄድ ጓደኛው ሰሞኑን ከሴት ጋር ግንኙነት እንዳለው ሲጠይቁት አዎ አንድ ሴት አለች ብሎ ይመልስላቸዋል። ማርቲንም ይህን ሲሰማ ጓደኛው ጋር በመሄድ ይሰድበውና ትቶት ይሄዳል። ወደ ቤቱም ሲሄድ አዲሷ ፖሊስ ቤት ውስጥ ሆና ቤተሰቦቹን ሊና ስለመጣችበት ቀን እየጠየቀቻቸው ነበር። ፖሊሷም እሱን ለብቻው ልታናገረው እንደምትፈልግ ስትነግረው ማርቲን በፍርሃት ይዋጣል። ከዛም ከእናቱ ጋር ወደ ፖሊስ ጣቢያ ይዘዋቸው ይሄዳሉ። መርማሪዋ በጥያቄ ስታስጨንቀው እናቱ በዚህ ልክ ልጄን እንድታስጨንቂው አልፈልግም በማለት ትቆጣታለች። ጥያቄውንም ጨርሰው ሲወጡ ሊና ለማርቲን መገናኘት እንዳለባቸው ቴክስት ታደርግለታለች። የተገናኙትም ሰው ማይበዛበት ቦታ ሲሆን ከተገናኙም በኋላ እኔ እናንተ ከዚህ በኋላ ላልተወሰነ ጊዜ መገናኘት የለብንም ብላ ስማው ትሄዳለች። ማርቲን ወደ ቤት ሲመለስም ድጋሚ ፖሊሶቹ በቤቱ ነበሩ። መርማሪዋም የጣት አሻራውንና የምራቅ ናሙናውን ፈልገን የመጣ ነው በማለት የምትፈልገውን ናሙና ከማርቲን ትወስዳለች። መኪና ውስጥም አስገብታ እውነቱን እንዲነግራት ስታወጣጣው እሱ ግን ምንም ሊነግራት አልቻለም። ማርቲን በጣም ሲጨንቀው ነገሩን እንዳለ ለቤተሰቦቹና ለጓደኛው ይነግራቸዋል። ከዛም ከሊና ጋር ወደሚገናኙበት ቦታ በመሄድ ይገናኛል። ልክ ሲገናኙም መሳሳም ይጀምራሉ። ከዛ ሊና ማርቲን ላይ መጥፎ ነገር አስባ ስለነበር ልብሷን በመቅደድ እየደፈራት እንደሆነ ለማስመሰል መጮህ ጀመረች። ፖሊሶቹም ጩኸቷን ሰምተው ሲገቡ ማርቲን ላይዋ ላይ ስለነበር ይዘውት ወደ ፖሊስ ጣቢያ ሊሄዱ ሲሉ ማርቲን ለዋናው ፖሊስ እሱ ንጹህ ሰው እንደሆነ ንጹህነቱንም የሚያረጋግጥ አንድ ስልክ እንዳለና ስልኩንም ቶሎ ብሎ በሳይክል ሄዶ እንዲያመጣው ያስፈቅደዋል። ፖሊሱም ማርቲንም በማመን እሺ ብሎ ይፈቅድለታል።
ከዛ ማርቲን ቶሎ ብሎ ሊና ወዳረፈችበት ሆቴል ሄዶ ስልኩን ሲያገኘው በክፍሉ ውስጥ ሊና እና ሴቷ መርማሪ ነበሩ። ከዛም ለመርማሪዋ እኔ ምንም አላጠፋሁም፣ ለዛም ማስረጃ ደግሞ እዚህ ስልክ ላይ አለ ብሎ ስልኩን ይሰጣታል። መርማሪዋና ሊና ምንም ሳይሉት ትተውት ሲወጡ ከኋላ ሆኖ ሁለቱም እግር ላይ አንድ አይነት ንቅሳት እንዳለ ይመለከትና ከመጀመሪያም ጀምሮ የተፈጠረው ነገር የሁለቱ እቅድ እንደሆነ ይረዳል። ከዛም ሊና በወጥመዷ እንዳጠመደችው እያሰበ እያለ አሳዝኗት ራስን ነፃ አውጣበት ብላ ስልኩን አስቀምጣለት በሄሊኮፕተር ይበራሉ። ማርቲን መረጃው እስኪታይ ትንሽ ቀን ታስሮ ነፃ እንደሆነ ተረጋግጦ በነፃ ተለቀቀ። እንደዚህ አይነት ቆንጆ የፊልም ታሪኮች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።